በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚህች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። አለማመን ይራቅ። ቅዳሴ እግዚእ ወይም የጌታ ቅዳሴ እየተባለ ከሚጠራው መጽሐፍ የተወሰደ ነው። በግዕዝ ቅዳሴ እግዚእ፣ በአማርኛ የጌታ ቅዳሴ ከምንለው መጽሐፍ የተወሰደ ነው። አለማመን ይራቅ ይላል። በዚህ ክፍል በጣም የሚገርም መንፈሳዊ መልእክት ተገልጾበታል። አቤቱ አምላካችን ስለ ስምህ አንተን ደስ ከማያሰኝ አሳብ እንለይ ዘንድ መለየቱን ስጠን ይላል። አቤቱ አምላካችን ስለ ስምህ አንተን ደስ ከማያሰኝ አሳብ እንለይ ዘንድ መለየቱን ስጠን። በአርያም ባለች በመቅደስ መጋረጃ ውስጥ በስምህ ከተጻፍን ከእኛ የሞት ምክር ሁሉ ይርቅ ዘንድ መራቁን ስጠን። በአርያም ባለች በመቅደስህ መጋረጃ ውስጥ በስምህ ከተጻፍን ከእኛ የሞት ምክር ሁሉ ይርቅ ዘንድ መራቅን ስጠን። ያንተን ስም ሰምቶ ሞት ይደንግጥ፣ ቀላያትም ይሰንጠቁ፣ ጠላት ይረገጥ። ያንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ጠላት ይረገጥ። የጥፋት መንፈስም ይንቀጥቀጥ፣ ከይስም ይወገድ። አለማመን ይራቅ፣ ወንጌለኛ ይቸገር፣ ቁጣ ጸጥ ይበል። ቅናት ጥቅም አያግኝ፣ ኃጢአትን የሚያዘወትር ይገሰጽ። ወርቅን የሚወዱ ይነቀሉ፣ ድካም ይወገድ። ሐሰተኛ ይጣል፣ መርዝ ያላቸው የፍጥረት ወገኖች ሁሉ ይበተን። መርዝ ያላቸው የፍጥረት ወገን ሁሉ ይበተን። አቤቱ ለዓይናችን አቤቱ ለአይንተ ልቡናችን ውስጣዊ ብርሃንን ስጥ። አቤቱ ለአይንተ ልቡናችን ውስጣዊ ብርሃንን ስጥ። እያሰቡህ ለአንተ እየተገዙ አንተን ለይተው ያከብሩህና ያመሰግኑህ ዘንድ ዕድላቸው አንተ ነህና። ሁሉ የሚገዛልህ የእግዚአብሔር ቃሉና ልጁ ሆይ የገለጸላቸውን ጸጋ ፈጽም አጽናም። ወደ ደህንነት ጸጋ ያሉትንም ጠብቅ። በአንደበት ኃይል ሊያመሰግኑ በአንደበት ቃል የተናገሩትን ሃይማኖት አቅና። ሁልጊዜ ፈቃድህን የሚሰሩትን አድን በማለት ይቀጥላል እና በዚህ ክፍል ውስጥ አለማመን ይራቅ የሚለው በርዕስነት እንድናየው የፈለግሁት ነው። አለማመን ይራቅ። አለማመን ምን ያህል ክፉ ነገር መሆኑን ያስረዳል። የሚያምኑ ሰዎች የሚኖሩበትን ሕይወት ለአምላካቸው ለእግዚአብሔር የሚያቀርቡትን ምስጋና ለእርሱ ደስ በማሰኘት የሚኖሩትን ሕይወት ከገለጸ በኋላ አለማመን ይራቅ ነው የሚለው። አለማመን ማለት በጨለማ ውስጥ እንደ መቀመጥ ነው ወገኖቼ። አለማመን ማለት በጨለማ ውስጥ እንደተቀመጠ ሰው ነው። መድኃኒታችን ኢየሱስ ክርስቶስ ጨለማ ውስጥ እንዴት ይበረታ ሲል እንደተናገረው መንፈሳዊ የጨለማ ሕይወት ውስጥ መኖር ምን ያህል ክፉ እንደሆነ፣ ይህ ደግሞ አለማመን የሚያስከትለው መሆኑን ያስገነዝባል። በመንፈሳዊ ጨለማ ሕይወት ውስጥ መኖር እጅግ አስፈሪና
በመንፈሳዊ ሕይወታችን ትልቁ አደጋ ነው። ሰውየው አለማመኔን እርዳው ሲል ጌታን እንደጠየቀው ባለማመን ጨለማ ውስጥ ያለን ሰዎች ብንኖር ጌታ ሆይ አለማመኔን እርዳው በማለት ከጨለማ ሕይወት መውጣት አለብን። ወገኖቼ ከሁሉም የሚቀድመው እምነት ነው። እንግዲህ አለማመን ይራቅ ነው ያለው። አለማመን ካለ በሰው ሕይወት ውስጥ ትልቁ ጉድለት የጨለማን ሕይወት እንደ መግፋት እንደሆነ መቀበል ይገባናል። በእምነት መዳን አለ። በእምነት ስነ ምግባር አለ። እምነት እግዚአብሔርን ደስ የምናሰኝበት እንደሆነ ቃሉ ያስረዳናል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብለዋልና ስናምን በቅዳሴው ላይ የተገለጹትና ያነበብኳቸው መንፈሳዊ ነገሮች ሁሉ በሕይወታችን ተግባራዊ ይሆናሉ፣ ይገለጣሉ። ከጨለማ ሕይወት ነፃ እንወጣለን። ባለፈው አስተርእዮ በክርስቲያኖች ሕይወት በሚል እንዳየነው የክርስቶስ መገለጥ በእርሱ በማመን ሰዎች ሁሉ የሕይወት ብርሃን ይሆንላቸው ዘንድ ነው። በጨለማ ውስጥ ለነበረ ብርሃን ወጣለት ነው የተባለው። በጨለማ ውስጥ ለነበሩ ብርሃን ወጣላቸው ነው የተባለው። ስለዚህ አለማመን ማለት በጨለማ መኖር ነው። ክርስቶስ እንደተናገረው በጨለማ የሚኖር ሰው ወዴት እንደሚሄድ እንኳን አያውቅም ማለት። በጨለማ ውስጥ ያለ ሰው፣ በጨለማ የሚኖር ሰው አጠገቡ ምን እንዳለ፣ በፊቱ ምን እንዳለ፣ ምን እንደሚረግ፣ ዙሪያው ላይ ምን እንዳለ እንኳን በውል አያውቅም። አለማመን ማለት እንደዚህ ነው ወገኖች። አለማመን በመንፈሳዊ ሕይወታችን ጨለማ ውስጥ መኖር ነው። ስለዚህ በእምነት ስንኖር ስለ ስሙ አምላካችን እግዚአብሔርን ደስ ማሰኘት እንችላለን። ስማችን በሰማያት በሕይወት መጽሐፍ ውስጥ እንደተጻፈ የምናውቀው በእምነት ነው። ሲነበብ እንደሰማ ነው። በአርያም ባለች በመቅደስ መጋረጃ ውስጥ በስምህ ከተጻፍን ከእኛ የሞት ምክር ሁሉ ይርቅ ዘንድ መራቅን ስጠን አለ። ያንተን ስም ሰምቶ ሞት ይደንግጥ። የእርሱ ስም በጠላት ፊት አስደንጋጭ ነው ወገኖቼ። ሞት በእኛ ላይ ስልጣን እንደሌለው የምናውቀው በእምነት ነው። ምክንያቱም በክርስቶስ ሕያዋን ሆነናል። በክርስቶስ ሕያዋን ሆነናል። ሰው በክርስቶስ ሲሆን፣ በክርስቶስ መሆን ማለት በክርስቶስ ማመን ነው። በእርሱ ስናምን ሕያዋን እንሆናለን። በእርሱ ስናምን መዳን ይሆንልናል። ማመን ጥቅሙ ወገኖቼ በእርሱ በማመን ሕይወትን ማግኘት ነው። አለማመን ይራቅ የተባለው ለዚህ ነው። የልቦናችን ዓይኖች የሚበሩት በእምነት ነው። ስናምን የተሰወረው መንፈሳዊ እውነት ሁሉ ይገለጥልናል። እርሱን እያሰቡና ለእርሱ እየተገዙ መኖር የሚቻለው በእርሱ ማመን ሲኖር ነው። አሁንም አለማመን ከእያንዳንዳችን ይርቅ ዘንድ አንደበታችን ሁሉ እርሱን በማመስገን ይኖር ዘንድ ፈቃዱንም መፈጸም እንችል ዘንድ አለማመኔን እርዳው ብለን በእምነት በተገለጠው የእግዚአብሔር ጸጋ በእምነት እንድንኖር እግዚአብሔር ይረዳን ዘንድ በእምነት ወደ እርሱ መቅረብ ይገባናል። በደህንነት ጸጋ ያሉትን ጠብቅ ነው ያለው። በደህንነት ጸጋ ያሉትን ጠብቅ። በጸጋው መዳን ሆኖልናል። ይህን አምኖ መቀበል፣ በዚህ እምነት ጸንቶ መኖር ይገባል። አለማመን ሲርቅ እንደዚህ ነው ወገኖቼ። አለማመን ሲርቅ፣ አለማመን ከኛ ሲወገድ በተገለጠልን የእግዚአብሔር ጸጋ መዳን ሲሆንልን፣ ሕይወት ሲሆንልን፣ ሕይወትን ስናገኝ በሕይወታችን ሰዎች ያላዩት መንፈሳዊ አብርሆት ይኖራል። ባለፈውም ይህንን ጉዳይ አንስቻለሁኝ።
ስለዚህ አለማመን ይራቅ አለ። አምላካችን ሆይ ስለ ስምህ አንተን ደስ ከማያሰኝ ሐሳብ እንለይ ዘንድ መለየትን ስጠናል። መለየቱን ስጠን። ለእርሱ መለየት መልካም ስለሆነ ሰው ሲያምን ከእርሱ መለየትን አይፈልግም። ይልቁንም እርሱ ከሚጠላው እግዚአብሔር ከሚጠላው ነገር ተለይቶ መኖርን ይናፍቃል። የጥፋት መንፈስ ይንቀጥቀጥ ከይሲም ይወገድ። የጥፋት መንፈስ ይንቀጥቀጥ ከይሲም ይወገድ። አለማመንም ይራቃል። አለማመንም ይራቅ። ዛሬ ብዙ ሰው ባለማመን ህይወት ውስጥ አለ። ዛሬ ብዙ ሰው በጨለማ ህይወት ውስጥ አለ። ዛሬ ብዙ ሰው ከመንፈሳዊ እውነት ርቆ መንፈሳዊ መስሎ ዘመኑን በከንቱ የሚጨርስ ስንት ሰው አለ። ስለዚህ ሁል ጊዜ ፈቃዱን መፈጸም የሚቻለው ማመን ሲኖር ነው። ሁል ጊዜ ፈቃድህን የሚሰሩትን አድን ሲል ተገልጾ እናገኛለን። ፈቃዱን መፈጸም እርሱን ደስ ማሰኘት የሚቻለው በእምነት ነው። ስለዚህ አለማመን፣ ጥርጣሬ ከኛ ሊወገድ ይገባል። አለማመን ይራቅ። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።